የቀደድኩት አይደለም አይደል? ይሄማ ሌላ ዳጣ ትትሽኮረመም ትላላችሁ። ናታንና ዳጣ እንግዲህ አብረው ዘና ፈታ እያሉ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የዛህራ ሙካሊድ ዩቲዩብ ተከታታዮች ለሰላም ሁሉ መልካም ሁላችሁ ነው። ወደች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አበረታቱኝ። ሰላምታ አበረታቱኝ ከልብ አመሰግናለሁኝ። እንግዲህ ናታንና ዳጣ መጽሐፉን ሊገዙ ሄደዋል። አበቄም በጣም ተናዳለች። እንግዲህ ኤቢ እነሱ መጽሐፉን ሊገዙ ስለሄዱ እሷ በጣም መጥፎ ጸባይ ስላላት ማለት ቅናት አለ፣ ከፋተኛም በቃ የሆነ ምን አለች ዳጣ እኮ ናት። ግን እዚህ አበቄ ጸባይ አለች የውሻ ሲደመር የድመት ሲደመር የሆነ ነገር ነው አለች ጸባዩ ምንም አልተመቸኝም ብላለች። እና ያው መጽሐፉን ሊገዙ ሄደዋል። እሷም ታለርኩ ብላ ነበረ፣ ላኪን እሷ ነው መቀጣት ያለባት እሷ ነው ብሎ ዳጣ ጋራ እንግዲህ እንደምታዩት መርካቶ ሄደዋል። ከዛ እየመጡ ያለው ነው እንግዲህ እሱ ናታን አንቺ ግን በቃ በጣም ነው ትንሽ ማለት ነጻነትሽ በጣም ደስ ይላል አለያታል። ያው ደደብ ስለሆንክ ይሆናል ስለማላስብ ነው አለ። አንቺ ግን እውነት ጎዳና ነው ያደግሽው አላት። ማለት ምን ለማለት ፈልገ ነው? ቆንጆ ነሽ እያልከኝ ነው አለችው። ዋው በጣም ቆንጆ ነሽ ሲላት ነው እንግዲህ ጣቷን አውጥታ ኪድዬን እንደዚህ እንዳትለይ ደግማ ስትል እንዴ ለምን አላት። እኔ አልወድም አለችው። አፍራለሁኝ ቆንጆ ነሽ ስትለኝ አፍራለሁ። እንዴ እኔ አሁን ጸባይሽ ነጻነትሽ ያስቀናኛል እያልኩኝ አንቺ ተምሪያለሽ ስላልኩሽ ነው እንደ የምታፍሪው አላት። አዎናለች ማለት ነውና እና አንቺን እንደዚህ ጎዳና ካሳመረሽማ እኛ ቤት ያለነው ንሰቢን አላት ማለት ነው። እና እንግዲህ በዚህ ጠጋ ይሄ ጠጋ ቀለም አንሳት ነው። አሁን ዛሬ ጎዳና ነው የተወልደሽ እንደዚህ ቆንጆ የሆንሽው ካለ ኤቢን ባንድ ሆነው ታሙ። ስለዚህ ወዴት ነው የሚካሄደው? ወደ ፍቅር። አሁን ናታንና ዳጣ የሌለ ፍቅረኛሞች እንደሚሆኑ ተስፋ አደርጋለሁ። ደግሞ ይገባታል። ዳጣ ምስኪን እኮ ናት። እስከ ዛሬ ድረስ አባቷን ስለማታውቅ ሁሉም ሰው ወንድሞቹ ይመስሉኛል እና ፍቅረኛ መያዝ ራሱ አልፈልግም ስትል ነበር። ለቅድስት ስትነግራት ነበረ ማለት ነው። እና ናታን ደግሞ የኤቢ እናት እንዳለችው ናታን በጣም መልካም ነው፣ ጨዋ ነው። በቃ ያን ትክክለኛ ባል የሚሆን ነው ማንኛውም ለልጁ የሚመኘው። አላየችም እንደ ልጃችንን መዳር አለብን ለሱ ስትለው ለአባቱየው እና ማሮቼ እሱ እንግዲህ እንደዛ አላት። እሷ ደግሞ እኔ እኮ መጽሐፉን የቀደርኩት ክትጁ ምናምን ብላኝ እኮ ነው እና ቲክቶክ ላይ በዩቲዩብ ላይ ፌስቡክ ምንድነው ሸር አረገዋለሁ ከዛ ፌመስ ትሆኛለች ስላለች ነው እንጂ መጽሐፉን የቀደርኩት አልቀድም ነበር። በቃ እንደ ፋር አረገችኝ ይቅርታ አለችው። ችግር የለውም አውቃለሁኝ። እንዲያው በቂ ጸባይዋ ከባድ ነው። እኔ ራሱ እናትና አባቷ ይቆጣሉ ብዬ ነው እንጂ በጣም ነው የምታስቸግረኝ አላት ማለት ነው። ትላላችሁ እና በጣም ታስቸግረኛለች፣ ግን ጋሽ ደረጀ በጣም መልካም ሰው ነው ይላታል ለዳጣ። አዎ ጋሽ ደረጀ በጣም መልካም ሰው ነው። አዎ አንቺን እንኳን ከጎዳና ላይ ያመጣሽ አይደለ ምናምን አታላ። አዎ በጣም ጋሽ ደረጀ በጣም መልካም ሰው ነው። ግን ዳጣ እናትና አባትሽ የለሽም አላት። ዝም አለች። በቃ አለስ መናገር ታልፈለግሽ ተይው አላት። አይ አባት አለኝ ምኮራበት አባት አለኝ አለችው። ደስ ይላል። እናትሽ ሲላት በቃ ወሬን ቀይራለች እና ወሬ ቀየሩ። ምክንያቱም የእናቷን ጉዳይ እሷም ስለማታውቀው ማለት ነው። እና ወሬን ቀይራለችው። አንተሳ ስትለው እኔ እዚህ አዲስ አበባ ነው ተወልደ ያደግከው ስትለው እኔ አዲስ አበባ ማይል ተወልጄ ያደግኩት ክፍለ ሀገር ነው። ክፍለ ሀገር አባቴ አዲስ አበባ ልመጣ ስል ይበላሽብኛል ብሎ ስላሰበ ቤት ተከራይቼ ለብቻ እንዲቀመጥ ስላሰበ ማለት ለብቻው እንዲቀመጥ ስላልፈለገ ጋሽ ደረጀን አናገረውና በጣም የሚዋደድ ጓደኛ ነው። አባቴ በጣም ሀብታም ነውና የሀብታም ልጅ ነኝ ማለቱ ነው ሲላት ደስ ይላልና እዚህ ተመጣሁ 2 ዓመቴ ነው ለትምህርት ነው የመጣሁት ይላታል። እንተማ ጋርድ የሚያስፈልግህ ሰው አይልህ እንዴ? ጋርድ የሚያስፈልግህ ሰው ነህ አንተማ ትለዋለች። እና ማሮቼ አሁን እነሱ ወደ ፍቅር እየተጠጋጉ ነው። አሁን እሷ ዳጣ እሱን እንደማትፈልገው ነው የተናገ አሁን ለኤቢ ስትላት ነበረ። አንቺ ግን ምንድነው ፎንቃ አለብሽ እንደተሱ ስትላት እሱ ምን አገባሽ ምናምን አለቻት። አንቺ ትንሽ አንቺ ምናምን ብላ እሷ ያው እጇን ማንሳት ነው መማታት ነው እና የሚቀና ልትመታ ስትል ላጥ አድርገቻት እጇን። ማን ትልቅ ማን ትንሽ እንደሆነ ስትረጋገጥ ድረስ አረፈሽ ተቀመጫለቻት። ስለዚህ ሁለቱም
የኔም እህትሽ ነኝ፣ ትልቅ እህትሽም ልሆን እችላለሁ ብላ ኤቢ ልትመታ ስትል እንትናለች። ግን ኤቢ የሌለ ፎንቃ አለባት ታንታለች እኮ እንደምወደው በቃ ተወዳለ መሰል እሷ ምናምን አለችው። እሱ ግን ያው እንደምታስቸግረውና እንደማይፈልጋት ነገራት። ይሄ ደግሞ ለዳጣ አሪፍ አጋጣሚ ነው። ዳጣ አሁን ምስኪን ስለሆነ እሷ በቃ ያችን እኮ ኤቢን እኮ አለቻት እኔ በሱ ጠርጥረሽ ምናምን ከሆነ እኔ ወንዶችን እንደ ወንድሜ ነው እንጂ እንደሌላ ላያቸውም አለቻት ማለት ነው። ግን አሁን ዳጣ ቀስ በቀስ ነው ፍቅር ምን እንደሆነ የምታውቀው። አሁን ላይ ያኔ እሱንም እንደ ወንድም ኖርማኒ ነው እንደምታየው። ግን እሱ ሲተባበራት፣ እነሱ ሲያመናጭቋቸው፣ ሲያዝንላት ትደበር ከድብርቷ እንድትወጣ የሆነ ነገር ሲያደርግላት በዛ ነው ወደ ፍቅር የምትገባው ማለት ነው። እና እንጂ ዝም ብሎ ሰው ፍቅር አይደረግም። ፍቅር ደግሞ አስበውበት ቆይ ከዚህ ሰዓት እስከዚህ ሰዓት አፈቀራለሁኝ ይሄንን እንደዚህ የሚባል ነገር አይደለም። ፍቅር ነው። እና አሁን እሷ እንደሌለችበት ነው የነገረቻት ለኤቢ ማለት ነው። ለኤቢ እንደዛ ብላ መናገሩ አሁን ላይ ያለው እውነቷን ነው። ምንም ነገር የለም። ግን ከመዋል ከማደር ፍቅር እንደሚመጣ እርግጠኛ ነኝ። እሱም ደግሞ ቤት ሲቆጧት፣ ቤት ሲያመናጭቋት፣ እንግዲህ ማንም ያመናጭቃት ኤቢ ናት። ኤቢ ነገር እየሰራች ያልሰረቀችውን ሰረቀ የተላለይ በቃ ቀንታል። በጣም ነው የቀናችው። ገና ቤት እግሯ ሲረግጥ ጀምራ ነው ኤቢ የምትቀናው ማለት ነው። እና እሱ ጋራ ወይን ናት ክላሱ። ለምንድን ነው ክላሱ የምትሄደው? እሷ ስትመጣማ ትስቃለህ፣ እኔ ስመጣ እንደዚህ ነው፣ እኔን ታፍርብኛለህ ወይ? እና የእሷ ቅናት ራሱ ዳጣ ጋራ ፍቅር እንዲጀምር ያደርገዋል። ለምን ሰውን በቅናት ሳይሆን በፍቅር ነው መቅረብ ያለባት። ሁለተኛ ደግሞ እሷ እንደምታዋት ከሁሉም ጋር ጸባዩ አይገጥምም። ከሰራተኛይቱ ጋር አንቺ ምን እንድስዝህ የመጣሽው ልትሰሪ ነው ወይስ ማንም ጋር ቆመሽ ልታወሪ ነው ምናምን ነው የምትላትና ወንዶች ደግሞ ቢያንስ ማንኛውም ሰው ወንድም ሆነ ሴት ጸባይተኛ ሴት ይፈልጋል። እሷ ደግሞ ይሄ የላትም። ስለዚህ እንግዲህ ምናይ ይሆናል እንጂ ኤቢና ማነው ዳጣና ናታን ፍቅር ይጀምራሉ የሚል ተስፋ አለኝ። ትንሽ ጠብቁ ክፍል 10 ድረስና እየበሰለ ይሄዳል ማለት ነው። ክፍል 10 ድረስና እየበሰለ እንደሚሄድ ተስፋ አደርጋለሁ። ግን መቻቸው ደስ ይላሉ። ደስ የሚሉ ጥንዶች ይወጣቸዋል ማለት ነው። እና ወዶቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቅድም ቪዲዮ ሰርቼ እምቢ አለኝ አልወርድልኝ ሲል አሁን ሁለተኛ ነው መልሼ የምሰራው ማለት ነውና ወዶቼ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ሼር አድርጉልኝ። ለሼር የደረሳችሁ ሸርቱልኝ። አመሰግናለሁ ስለምታበረታቱኝ። እና ኤቢና ዳጣና ናታን ፍቅር ይጀምራሉ ወይስ አይጀምሩም? ሀሳብ አስተያየታችሁን ኮሜንት ላይ፣ እኔ ግን ይመስለኛል ሊጀምሩ ይመስለኛል። እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስላል። ላይኳንም ሸሯንም ሰብስክራይቧንም እንዳትረሷት ውዶችዬ። አሁን ደህና አዳሩልኝ። መልካም አዳር፣ መልካም ውሎ፣ መልካም ምሽት፣ መልካም ረፋድ ሆነ።